ብፁዕ አባታችን ብፁዕ አቡነ አብርሃም አለቀሱም። መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው? ሊቀ ማእምራን ዶክተር ቀሲስ ዘበነ ለማ አነቦም። ቅድም እንደሰማችሁት ነው አባ ኃይለ ኢየሱስ ባህታዊ የኖሩት በአባይ በረሃ ነው። በጋዳሞት ፈረስ ቤት የታወቀ ገዳም አለ። ኢየሱስ ገዳም። ቀሲስ መዝገቡ ካሳ ሙሉ ሰው ማን ነው? አሁን ብዙ ሰዎች ያልተጠመቁ ሰዎች አሉ አይደለ? በቃ ስለዚህ መንፈስ የላቸውም ማለት ነው። በቃ ግልጽ ማሳያ እኮ ነፍስ ግን አላቸው። ዓለመ ሥጋና ነፍሳቸው አልተለያየም፣ አልሞቱም። በስነ እነሱ ሰው አይባሉ። ከውሃና ከመንፈስ ሰው ካልተወለደ በቀር ሙሉ ሰው ነው ማለት ነው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። ዛሬም እንግዲህ እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁኝ። ሁል ጊዜ እንደምለው ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን በመቆም እስከ መጨረሻው የሚወጣውን መረጃ ተከታተሉ ዘንድ ጋበዝናችሁ። በቀጥታ ወደ ቪዲዮቹ አመራል። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ እጅግ አድርገን እናመሰግናለን። መረጃው ጉልበት እንዲኖረው አድርጉ። መረጃውን ሼር በማድረግ ጀምሩልኝ። በቀጥታ ወደ ጥንክሮቻችን እናመራለን። እንግዲህ አሳዛኝ መረጃዎችን መስማታችንን ተያይዘናል። ዛሬም የምናነባበትን መረጃ አላጣንም። ዛሬም እያለቀስን ነው። ዛሬም አንገት ደፍተናል። ስቅስቅ ብለው አቡነ አብርሃም አልቅሰዋል፣ አዝነዋል፣ ተክዘዋል። ምክንያቱም ዋርካዎቻችንን እያጣን በመሆኑ፣ ምክንያቱም ጠባቂዎቻችንን እያጣን በመሆኑ ሊቀ ጳጳሱን ያስነባው፣ ያሳዘነው፣ አንገት ያስደፋው ይህ ድርጊት ምንድን ነው? በጣም መነጋገሪያ የሆነ ሀሳብ ነው። እንድናደምጠው የምወደው ጉዳይ ነው። አስደምጫችሁ ልመለስ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽድቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። ለምን ተጠሩ አይደለም የኛ ልቅሶ። ስለዚህ መከራ ስለበዛበት ዓለም፣ ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። እነዚህ አባቶቻችን ግን ቢገስጹ ያምርባቸዋል፣ ቢያስተምሩ ያምርባቸዋል፣ ቢመክሩ ያምርባቸዋል። ለኔ ለራሴ መካሪዎችም ስለነበሩ በጸሎትም የሚያስቡኝ ስለነበሩ እንድበረታ እግዚአብሔርን በተሰጠኝ ኃላፊነት ያለምንም እንከን እንዳገለግል
ሁልጊዜ ራሴን ዝግጁ እንዳደርግ ይመክሩኝ፣ ያስተምሩኝ፣ ይገስጹኝ የነበሩ አባቶቼ በመሆናቸው እጅግ አዝናለሁ። የኖሩት እድሜ አንሷቸው አይደለም፣ ልብ አድርጉ። የኖሩት እድሜ ብዙ ነው። በተለይ እኒህ ባሕታዊ ብዙ ዘመን ኑረዋል። ወደ 115 ዓመታቸው ነው። ይህ እድሜ በዘመናችን ትልቅ እድሜ ነው። የበዛ የተትረፈረፈ እድሜ ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። እውነት ለመናገር በጣም ይከብዳል። ዋርካ የሆኑ አባቶቻችንን ማጣት ለቤተ ክርስቲያን ትልቅ ድክመት ነው። እውነት ለመናገር ድክመት ነው ማለት የሚጸልዩ፣ የሚማጸኑ፣ የሚጠይቁ፣ የሚያነቡ፣ የሚመክሩ፣ የሚገስጹ፣ የሚያረሙ፣ የሚያቃኑ አባቶች በቀላሉ መታጣታቸው በጣም ዋጋ ያስከፍላል እና ያንን ነው በዘመናችን የተመለከትን ያለ ነው። አቡነ አብርሃምንም ያስነባቸውም ያሐዘናቸውም ልባቸውንም የሰበረው ነው። በጣም በቅርብ ጊዜ ውስጥ ሁለት ትልልቅ ዋርካዎቻችን እናተናል። በዚሁ ሐዘን ላይ የተገኙት ደግሞ ሊቀ ማእምራን ቀሲስ ዶክተር ዘበነ ለማ እንዲህ ይላሉ። ቅድም እንደሰማችሁት ነው አባ ኃይለ ኢየሱስ ባህታዊ የኖሩት በአባይ በረሃ ነው። በጋዳሞት ፈረስ ቤት የታወቀ ገዳም አለ። ኢየሱስ ገዳም ነው። ጥንት ብዙ ታሪክ ያለው ነው። ሰብአ ሰገልም አርፈውበታል የሚባል ቦታ ነው። ታሪካዊ ነው። በዛ አካባቢ ነው ትውልዳቸው። ግን የኖሩት በአጠቃላይ በትምህርት ቤት ህይወት ነው። ከዛ በኋላ ግን መናኝ ናቸው። ከሰው ጋር የሚኖሩ አባትም አልነበሩ። እንደውም ብዙ ጊዜ እዛው አባይ በረሃ ዘንዶ ይሻለኛል ይላል ብዙ ጊዜ ሲናገሩ። ከሳቸው ጋራ የተማሩ ታላላቆች ናቸው። እዛ ቦታውንም አውቀዋለሁ። በሳቸው እድሜ ያለ እዛ የለም። እንደውም እሳቸው የአራት ሰው እድሜ ነው እየኖርኩ ያለሁት ይላሉ። በጣሊያን ጊዜም ትልቅ እንደነበሩ በኃላፊነት ተሰጥቷቸው ሌሎች ልጆችን ሁሉ ይጠብቁ እንደነበረ ሁሉ ሲናገሩ ነበረ። አሁን ባለን መረጃ እድሜያቸው አንዳንድ ሰዎች በተለያየ ገምታሉ። ለምሳሌ ዛሬ ያየናቸው ታላቅ አባት ከሳቸው ጋር ቅኔ የተማሩ የ90 ዓመት አረጋዊ ሽማግሌ የተናድ ቅኔ ሲሰጡ እሳቸው ይበልጠኛል 10 ዓመት ይላሉ። ግን አጠቃላይ የእድሜውን ስናሰላው እንደተነገረው እስከ 115 ነው። ግን የተረጋገጠ ይሄ ነው የሚባል ነገር የለውም። ግን ባህታዊ ኃይለ ኢየሱስ ለኢትዮጵያ የሚጸልዩ፣ ለዓለም የሚጸልዩ፣ ለትውልድ የሚጸልዩ ታላቅ አባት ነው። ታላቅ ዋርካ ናቸው። 115 ዓመት ባህታዊ አባ ኃይለ ኢየሱስ ዘሪሁን ይባላሉ። በረከታቸው ይደርብን ነው የሚባለው በእኛ ቤተክርስቲያን። ህይወታቸውን ዘመናቸውን ሁሉ ለቤተ ክርስቲያን ለእግዚአብሔር ሰጥተው የሚኖሩ አባቶቻችንን እንዲያ ነው የምናመሰግናቸውና በረከታቸው ይደርብን። በእውነት ሌላ ምንም አንልም። ወደ ቀጣይ መረጃችን እናምራ። እስቲ ቀሲስ ዶክተር መዝገቡ ካሳ፣ አሁን ብዙ ሰዎች ያልተጠመቁ ሰዎች አሉ አይደለ? በቃ ስለዚህ መንፈስ የላቸውም ማለት ነው።
በቃ ግልጽ ማሳያ እኮ ነፍስ ግን አላቸው። ዓለም ስጋና ነፍሳቸው አልተለያየም፣ አልሞቱም። በስጋ እነሱ ሰው አይባሉ። ከውሃና ከመንፈስ ሰው ካልተወለደ በቀር ሙሉ ሰው ነው ማለት አንችልም። እውነተኛ ኦተንቲክ ፐርሰኑድ ነው የሚለው ምናልባት እዚያ ያቀረብኩት ጥናታዊ ጽሑፍ ታስታውስ ከሆነ ቅድስት ሥላሴ ኦተንቲክ ፐርሰኑድ እውነተኛ ሰው ወይንም ትክክለኛ ሰው ወይንም ሙሉ ሰው ማለት ነው። ሙሉ ሰው የምንለው በስጋ ተወልዶ ያደገ በነፍስም ተወልዶ ያደገ አይሞራዊ ግንዛቤ ያለው በመንፈስም በጥምቀት ተወልዶ ያደገና የእግዚአብሔር መልክ ያለው እነዚህ ሶስቱን ሙሉ አድርጎ የተገኘን ሰው ነው እውነተኛ ሰው የምንለው። በሌላ ቋንቋ ምን ማለት ነው? ይሄንን ይዞ ያልተገኘ ሰው ሙሉ ሰው አይደለም፣ ከሰውነት ጎሏል። ለዚህ እኮ ነው በአንዱ በእግዚአብሔር ልጅ አላመነምና አሁኑኑ ተፈርዶበታል ይላል። ስለዚህ ያልተጠመቀ ሰው አሁንም በፍርድ ውስጥ ነው ያለው። ይሄኔ አይደለም የጌታችን ቃል ነው ግልጽ። ምን ማለት ነው? አልዳነም ማለት ነው። አፍተር ኦል አምላክ ለምን ሰው ሆነ? ይሄ ሁሉ እኮ አምላክ ሰው የሆነበት እኮ ሁሉ ምክንያት እኮ ይሄን ያጣነውን እኮ ሊመልስልን ነው። ቅድም አስተውለኝ ከሆነ የሰው ልጅ ወደቀ ስንል ስነ ምግባራዊ ስህተት አይደለም፣ ስነ ልቦናዊ መናጋት አይደለም፣ ባህሪያዊ ውድቀት ነው፣ የህልውና መፍረስ ነው። ሙሉ ሰው የሚያሰኘውን ነገር ማጣት ነው። እሱ በሱባኤ በጸሎት በመስዋዕት በማቅረብ ደም በማፍሰስ ምን በማለት አይመለስም ብሏል እኮ። አዳምም እኮ እባክህ ይቅር በለኝ ከወደቀ በኋላ እኮ እንደው እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጥቼ ምናምን ብሎ እኮ ሪግሬት አድርጎ ንስሐ ገብቶ እኮ ሊመለስ ፈልጎ እኮ ነበር። ጌታችን ግን ምንድን ያለው? እውነት እውነት እልሃለሁ አንተ በሰዋው መስዋዕት ወይንም ባቀረብከው መስዋዕት ሳይሆን ከልጅ ልጅ ተወልጄ በ5 ቀን ተኩል አድንሃለሁ። አዳም ለመዳን ግድ ያ ያጣውን ነገር ሪፕሌስ የሚያደርግ ያስፈልጋል። ስለዚህ አምላክ ሰው ሆነ። አምላክ ሰው በመሆኑ ሰው ደግሞ ወደ አምላክነት ወጣ። እኛን ወደ ቀደመ ክብራችን ከፍ ለማድረግ አምላክ መውረድ ነበረበት። ከወደቅንበት የኃጢአት ጉድጓድ እኛን ለማውጣት አምላክ እዛ የወደቅንበት መከራ ውስጥ መግባት ነበረበት። ቀሲስ ዶክተር መዝገቡ ካሳ ሙሉ ሰው ማን ነው ምንድን ነው በሚለው ጉዳይ ላይ ነው ደስ የሚያሰኘውን መልእክታቸውን ያስተላለፉት። ብዙ ሀሳቦችን አግኝተናል ብዬ አስባለሁ። በቀጣይ እንግዲህ ወደ አገኘሁት የቪዲዮ መረጃዎች ላምራ። በቀጥታ እሱ እናደምጣለን። እንዴት ነው ያሮስን ሰብስክራይብ ያደረጋችሁ ነው? ላይክ ሼር የተደረገ ነው? እንደዛ ነው። መልካም። እንደዛ ከሆነ ቪዲዮችን እንከታተል። ስለሰጡን ተቀበል ነው እንጂ ሊቀ መዘምራን የሚለውን በቅኔ ማህሌት ሞያ ራሱን የቻለ ስያሜ ነው ከሆነ ሌሎችም ወንድሞች ቢቀበሉት ሊቀ መዘምራን የተባሉት ሁሉ ሊቀ ዘማሪያን ቢባሉ ይሻላል። እኔም እንግዲህ በኩሩ ቅዱስ ያሬድ ነው። እኛም እንደ አቅማችን ይሁን እሱን እንተወው፣ ወደ ልቡናችን ይመልሰን እግዚአብሔር። ቤተ ክርስቲያን ካዘጋጀችላችሁ በላይ የቤተ ክርስቲያን መስራች የሆነው መድኃኒታችን ኢየሱስ ክርስቶስ ለሁላችንም በየአቅማችን በየደረጃችን የሚያስፈልገንን ያውቃልንና እንደ ቸርነቱ ያደርግልን። ጉባኤ ይካሄዳል፣ ትምህርትም ይሰጣል፣ መዝሙርም ይዘመራል። ወገኖቼ በምንሰማው ትምህርት በምናደምጠው መዝሙር ሕይወታችን ካልተለወጠ የምንሰማው ቃል ፈራጅ ሆኖ ከሕይወት ውጪ እንዳንሆን እሰጋለሁና እግዚአብሔር አምላክ ስጋታችንን ያስወግድልን። ከዚህም ሌላ የምነግራችሁ ምናልባት ለመዝሙር ነው የቆምኩት። ቢሆንም ግን እከሌ ነው የሚዘምረው ዘማሪው ብላችሁ እከሌ ነው የሚያስተምረው የዛሬው መምህር ብላችሁ ብቻ ተስፋ አታድርጉ ባካችሁ። እግዚአብሔር ሆይ በመምህሩ ላይ አድረህ
ለኔ የምታስተምረኝ ምንድነው? በመዝሙሩስ አድምጬ ሕይወት ማገኘው እንዴት ነው ብላችሁ ጠብቁ። ከሰው ብቻ የጠበቀ ዝሩ ሆኖ እንዳይቀር እግዚአብሔር ለሁላችንም እዝነ ልቡናችንን ይክፈትልን። አቤቱ አምላክ ሆይ እንለምንሃለን እንድትገኝልን በመካከላችን ይኸው ተገኝተናል። ሁለት ሶስት ሆነን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለአብና ለወልድ ለመንፈስ ቅዱስም ምስጋና ከማቅረብ ከቶ አንወሰንም ከቶ አንወሰንም ዛሬም ወደ ፊትም ደግሞም ለዘላለም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከዚህ ከማራኪው ካሸናፊው ዓለም የጠራ ይድናል የፈጣሪ ብቻዋን የትምህርት ሚኒስቴር ሆና ብቻዋን ሀገር ያቀናች ብቻዋን ታሪክ የሰራች የሀገር ባለውለታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ክብር ለእርሷ ይሁን። ይሄ እውነት ነው፣ ሀቅ ነው። ሌሎቹን ቤተ እምነቶች እናከብራለን። አመንቶተ ብራይን ከበጅና እንጃለና ነመራ ጅበን ቀብኑ ገሩ አመንታ ኬኝ ሙንጃለና ማሊፍ ክርስቶስ አባን ኬኝ ዋቀጃለና ዋንተ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን 3000 ዘመናት ብቻዋን የትምህርት ሚኒስቴር ሆና ብቻዋን ሀገር ያቀናች ብቻዋን ታሪክ የሰራች የሀገር ባለውለታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ክብር ለእርሷ ይሁን። ኢየሱስ ማለት የስሙ ትርጉም መድኃኒት ማለት ነው። ከፍ አድርጋችሁ አመስግኑት ይሄንን ጌታ። ክብርና ምስጋና ለዚህ ስም ይሁን። የበግ ለምድ የለበሱ በውስጣቸው ግን ነጣቂ ተኩላ ከሆኑ ከነርሱ ተጠበቁ ይላል። ወረ ጎጋ ሆላው ፈተኒ ከሰሳኒት ሆሊች ክርስቶስ ወንጌል ዮሐንስ በቆና ተቆለ ኮፍሳ ድግደም ይሰገል እናንተ ስኔን ማን ትሉኛላችሁ አላችሁ። ኤኙን አንጀቱ የና ጴጥሮስ አከነኘለ ክርስቶስ አቲ ጅራታ ኢልማ ዋቀዮት አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። ሆላ ከንጀለሜ ክርስቶስ ጎጋ ከንጀለሜ ወንጌላ ጎጋ ሆላ ውፈተኒ የቹንሳ ወንጌላ ክርስቶስ ቀበተኒ ከሰሳኒት ገሩ ጋፋሲን ፍደተን ኤለዮኑ ብለ ድፍት አቤት አከቲ ጎፍታን ሲጃለቱ አኑም አከሱመት ሲአርጌ ኤቢ ዋቀዩ ሲረጅር ኪናው ዋቀዩ ሲረጅር አተከሱመት ዩቦሩ ተጃጅልቱታ አሜሪካ ዴምት ካናዳ ዴምት ዱባይን ዴምት አትፊንፊኔለት ገሞ ጋፋ ይጃራቱ ሲአርጌ ኦቶ ጎፍታ ፍረተ እንጀረንጅሩ ኢሳማሎጀቱ አሲዮቶ ፊንፊኔራ ገሞና አከሱመት ነው ማከነመተ አሎጀተ ነብለሲ ገኘ ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት ነው
ምን ማለት ነው? መድኃኒት ኢየሱስ jechuun qoricha fayyisaa jechaadha. Wangeela Luqaas boqonnaa 2 lakkoofsa 13 irraa የሉቃስ ወንጌል ምዕራፍ 2 ቁጥር 13 ላይ ቅዱስ ገብርኤል ቁልቁሉ ገብርኤል አከነ ጀሬ ነው ዛሬ በዳዊት ከተማ መድኃኒት እርሱም ጌታ የሆነ ክርስቶስ ተወልዶላችኋልና ደስ ይበላችሁ። har magala Daawit keessatti qoricha fayyisaa kan ta'e ኢየሱስ ክርስቶስ isiniif dhalateera bagagammaddanii jedha. bagagammaddan ክርስቶስ isiniif dhalateera. እኛ በነገራችን ላይ ታቦት ተከታዮች ነን። አንዳንድ ሰው ይሄ ሲባል የሚሸማቀቅ ሰው አለ። እንዴ ኢየሱስን ነው መከተለው እንጂ ታቦት አልከተልም የሚል በጣም የሚያሳዝን። መከተል ማለት ምን ማለት ነው? መከተል ማለት መስማት ማለት ነው። መከተል ማለት ማየት ማለት ነው። ክርስቶስ ያስተማረውን ትምህርት መከተል ነው። በነገራችን ላይ ክርስቶስ እግዚአብሔር ነው። እግዚአብሔር ያስተማረውን ትምህርት መከተል ነው ታቦት መከተል ማለት። ስለዚህ ግብራችን ነው፣ ስራችን ነው፣ አምልኮታችን ነው ታቦት መከተል ተከተሉ ስለተባለ ማለት ነው እንጂ ታቦት አንነቅፍም። በመጽሐፍ ኢያሱ ምዕራፍ 3 ቁጥር 3 ላይ የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ይሁን፣ ወደ ታቦቱ አትቅረቡ ይላል። በጣም የሚገርም ነው። በዚህ አንቀጽ ብቻ ኢያሱ የነገረን የትም ሳንሄድ ማለት ነው። በዚህ አንቀጽ ብቻ ወደ 6 ነገሮችን ነግሮናል። የመጀመሪያው ታቦት መኖሩን፣ ስለ ታቦት መናገሩ፣ ታቦት ብሎ መጽሐፍ ቅዱስ ላይ መቀመጡን ነው የምናየው። ሁለተኛ ታቦት የማን እንደሆነ ነግሮናል። የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ይላል። ታቦት የአምላካችን የእግዚአብሔር መሆኑን ነግሮናል። ሁለተኛ የእግዚአብሔር ነው። የምን ምን ማድረጊያ ነው? ምን የሚገለጥበት ነው? የቃል ኪዳን ታቦት ይሏል። ቃል ኪዳን፣ የቃል ኪዳን ታቦት። ቃል ኪዳኑ ምንድነው? በዚያ ሆኛ እናገራለሁ ያለው ቃል ኪዳን ማለት ነው። ስለዚህ ቃል የገባበት ከህዝቡ ጋር፣ ቃል የሰጠበት ከህዝቡ ጋር፣ እግዚአብሔር ከህዝቡ ጋር የሚነጋገርበት የሚገናኝበት የቃል ኪዳን ታቦት የምን ታቦት እንደሆነ ነግሮናል። አራተኛ ታቦት የሚያከብረው፣ ታቦት የሚከበረው እንዴት እንደሆነም ነግሮናል። የሚያከብሩት ካህናት ናቸው። ሌዋውያን ካህናት ተሸክመውት ባያችሁ ጊዜ በሸክም እንደሚወጣ ካህናት እንደሚሸከሙት ነግሮናል። ከዛ ሲቀጥል አምስተኛው የኛን ድርሻ ነግሮናል። የኛ ድርሻ ምንድነው? ከሰፈራችሁ ተነስታችሁ ተከተሉት። ከሰፈር መውጣት ታቦት መከተል። በጣም የሚደንቅ እኮ ነው። ድርሻችን ታቦት መከተል ነው። ተከተሉት። ያከታተሉንም ስርዓት ነግሮናል። መከተል ማለት ከፊት ሆኖ አይደለም። ሁላችንም እንደምናውቀው መከተል ማለት ራሱ ከጎን ሆኖ አይደለም፣ ወይ ከግራ ከቀኝ ሆኖ አይደለም። መከተል የሚቀድም ነገር አለ ማለት ነው። ከኋላ ሆነን ነው። ስለዚህ ተከተሉት አለና የመጨረሻ ስርዓቱን ሲነግረን በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ይሁን ይላል። 1000 ሜትር ማለት ነው። ስለዚህ ስርዓቱንም ነግሮናል፣ የኛንም ድርሻ ነግሮናል። ስለዚህ እኛ ታቦት ተከታዮች ነን ስንል አናፍርም። በስርዓተ ንግስ ጊዜ፣ ክብረ በዓል ጊዜ ታቦቱን የምናጅበው ወይም ለማጀብ የምንሄደው ከዚህ የተነሳ ነው። ውድና ክቡራት ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች እመለሳለሁ። ያሮስን ሰብስክራይብ በማድረግ ወደ 40,000 እናድርሰው። ስለዚህ ሁላችሁም ትብብራችሁ ያስፈልገኛል። ሁላችሁም ደግሞ ላይክ ማድረጋችሁ እንዳይዘነጋ።